የአማራ ክልል የብልጽግና ርዕሰ መስተዳድር አረጋ ከበደ በአማራ ክልል ሰላምን ማረጋገጥ ተስኖናል አሉ። አቶ አረጋ ከበደ የፋኖ ኃይሎች ፖለቲካዊ ጥያቄ ይዘው እየታገሉ እንደሆነም ሲናገሩ ተደምጠዋል። አረጋ ከበደና ጓዶቻቸው በክልሉ ያስቀጠሉት ጦርነት ዛሬም በክልሉ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ቀጥሏል። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። የትራምፕ አስተዳደር ለኢትዮጵያን የሰጠው የህግ ከለላ እንዲነሳ በማድረጉ ክስ ቀርቦበታል። የስደተኞች መብት ተሟጋች የትራምፕ አስተዳደር ለኢትዮጵያ ስደተኞች የተሰጠው የህግ ከለላ እንዲነሳ ማድረጉ ትክክል አይደለም የሚል ክስ መመስረታቸውን የሮይተርስ ዘገባ ይፋ አድርጓል። በዝርዝር የምትሰሙት ይሆናል። በሱዳን ጦርነት ውስጥ ኢትዮጵያን ጨምሮ የተለያዩ ሀገራት ቅጥረኛ ተዋጊዎች እንዳሉ ተነገረም። በሱዳን የተቀሰቀሰው ጦርነት በዓለም የጦር ወንጀል ጭምር የተፈጸመበት ነው ተብሎ እየተመረመረ ሲሆን በዋናነት ደግሞ ኢትዮጵያን ጨምሮ ከተለያዩ ሀገራት የመጡ ቅጥረኛ ተዋጊዎች የሚሳተፉበት ሆኗል። ዝርዝሩን ትሰሙታላችሁ። ጦርነት በየትኛውም ሰዓት ሊፈነዳ ይችላል አሉ የኢራን አንድ ባለስልጣን። በኢራን ፓርላማ የብሔራዊ ደህንነትና ውጭ ጉዳይ ፖሊሲ ኮሚሽን አባል የሆኑት ሳላር ቪላት ማድር በኢራንና በባላንጣዎቿ መካከል ጦርነት በየትኛውም ሰዓት ሊፈነዳ ይችላል ሲሉ አስጠንቅቀዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። የአማራ ክልል የብልጽግና ርዕሰ መስተዳድር አረጋ ከበደ በአማራ ክልል ሰላም ማረጋገጥ ተስኖናል አሉ። አቶ አረጋ ከበደ የፋኖ ኃይሎች የፖለቲካ ጥያቄ ይዘው እየታገሉ እንደሆነም ሲናገሩ ተደምጠዋል። አረጋና ጓዶቻቸው በክልሉ ባለፉት 3 ዓመታት ያስቀጠሉን ጦርነት ከአገዛዙ ጦር ጋር እየታገሉ ያሉ የፋኖ ኃይሎች ዛሬም በተለያዩ አካባቢዎች ውጊያ ማድረጋቸውን አስታውቀዋል። በዛሬው ዕለት ጥር 17 2018 ዓ.ም በክልሉ ደብረ ማርቆስ ከተማ የፋኖ ኃይሎች በሌሊት ጥቃት ማድረሳቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ያስታወቀው። ፋኖ ጥቃቱን ያደረሰው ከሌሊቱ 7 ሰዓት ጀምሮ መሆኑን ነው የአፋባ ቴዎድሮስ ዕዝ አክሎ ያስታወቀው። በተለይም የአገዛዙ ጦር በከባድ ተሽከርካሪ ተሳፍረው በደብረ ማርቆስ ከተማ ከስላሴ ካምፕ ወደ የጁቤ ሲንቀሳቀስ ሲዘጋጅ የፋኖ ኃይሎች ባረሱት ድንገተኛ ጥቃት አንድ የጦር አዛዥ ጨምሮ 14 የአገዛዙ ወታደሮች ተገድለዋል። 15 ደግሞ ከባድና ቀላል ቁስል የአካል ጉዳት እንዲሁም ደርሶባቸዋል ተብሏል። በተያያዘም የደብረ ማርቆስ ከተማ አብማ ክፍለ ከተማ ሚኒሻ ጽሕፈት ቤት ኃላፊ የሆኑት አቶ አለኝ አስማረም በመኖሪያ ቤታቸው ውስጥ በተፈጸመባቸው ጥቃት ቆስለው ሆስፒታል መግባታቸውን የመረጃ ምንጮች ተናግረዋል። ጥቃቱ በሌሊት የተፈጸመ ነው ያሉት የመረጃ ምንጮች ጥቃቱ በፋኖ አባላት ሳይፈጸም እንዳልቀረ ግን ጥርጣሬያቸውን ገልጸዋል። በተመሳሳይ በክልሉ ሰሜን ወሎ ዞን ጋሸና ቀጠና የፋኖ ኃይሎች በከፈቱት ድንገተኛ ጥቃት በርካታ የአገዛዙ ጦር አባላት መገደላቸውን የአካባቢ የፋኖ የመረጃ ምንጮች ተናግረዋል። በትላንትናው ዕለት ጥር 16 2018 ዓ.ም የአገዛዙ ጦር ከጋሸና ከተማ ለመውጣት ሲሞክር ከተማ ዙሪያ አገጣጣሚት የተባለ ቦታ የፋኖ ኃይሎች በከፈቱት ጥቃት ነው ከፍተኛ ጉዳት ደርሶበታል የተባለው። በአካባቢው የፋኖ ኃይሎች ከፍተኛ ጥቃት እየከፈቱ እንደሚገኙ ያረጋገጠው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በበኩሉም ገጣጣሚት ላይ ከተፈጸመው ድንገተኛ ጥቃት በተጨማሪም አርቢት አካባቢ በተመሳሳይ በፋኖ ኃይሎች ውጊያ ተከፍቶበት የአገዛዙ ጦር አባላት መገደላቸውን አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች ኢትዮ ኒውስን ጨምሮ ለተለያዩ ሚዲያዎች በሰጡት ቃለ ምልልስ በወቅታዊ ጉዳዮች ዙሪያ መልስ ሰጥተዋል። የአፋባ ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ ከሚዲያችን ኢትዮ ኒውስ ጋር ባደረጉት ቆይታ የፋኖ ትግል ተጠልፏል ይባላል፣ ምን ምላሽ አለው ተብለው ሊጠየቁ ሲመልሱ የፋኖ ትግልን ለመጥለፍ ከፋኖ በላይ መሆን ይጠይቃል፣ የአማራን ትግል ለመጥለፍ ከአማራ በላይ መሆን ይጠይቃል ሲሉ አስታውቀዋል። በተመሳሳይ የአፋብን የፖለቲካ ዘርፍ ኃላፊ ጌታ አስራደም ለብልጽግና እጅ የሰጡ ግለሰቦችን እጅ የሰጠ ነው የፋኖ ትግል ስለተጠለፈ ነው ይላሉ በሚል ከአንከር ሚዲያ ለቀረበላቸው ጥያቄ የተጠለፉት ራሳቸው እጅ የሰጡት ናቸው፣ የተጠለፉትን በኦህዴድ ብልጽግና ነው ሲሉ መልስ ሰጥተዋል። የፋኖ ኃይሎች ትብብርን በተመለከተ የተጠየቁት ብርጋዴር ጄኔራል ተፈራ ማሞ በበኩላቸው አሁን ላይ የፋኖ ኃይሎች በአንድነት የመሰረቱት ድርጅት ስላለ ትብብርን በተመለከተ ወደፊት በድርጅቱ የሚወሰን ይሆናል፣ እስካሁን የተወሰነም አይደለም ሲሉ መልሰዋል። የፖለቲካ ዘርፍ ኃላፊ ጌታ አስራደ በበኩሉ ከብዙ ጥረት በኋላ ይፋ የሆነው የፋኖ አንድነት ተከትሎ ትልቅ ወታደራዊ ፖለቲካዊና ዲፕሎማሲ ድል ይጠበቃል ሲል አስታውቋል። ይህ በእንዲህ እንዳለ ታዲያ ከነዚህ የፋኖ ኃይሎች ጋር ውጊያ እያደረገ ያለውን የብልጽግና አገዛዝ ርዕሰ መስተዳድር ሆነው የተናገሩት አረጋ ከበደ አልተሳካልኝም ባይ ሆኗል። የአማራ ክልል የብልጽግና ርዕሰ መስተዳድር አረጋ ከበደ በአማራ ክልል ሰላም ማረጋገጥ ተስኖ እንገኛለን ሲሉ የተሰሙት የአገዛዙ ምክትል ጠቅላይ ሚኒስትር
ተመስገን ጥሩነህን ጨምሮ ከፍተኛ የብልጽግና አመራሮች በተገኙበት ባህር ዳር ከተማ በተደረገ ስብሰባ ላይ ነው አቶ አረጋ ከበደ ሰላም ማስፈን ተስኖናል ሲሉ የተናገሩት። ከዚህ ቀደም የተለያዩ የአገዛዙ የፖለቲካ ጦር አመራሮች ባደረጓቸው ንግግሮችና ባወጧቸው መግለጫዎች የታጠቁ አካላት የፖለቲካ ዓላማ እንደሌላቸው መግለጽ ሲያጣጥሉ የቆዩ ቢሆንም አሁን ላይ ግን ርዕሰ መስተዳድር አረጋ ከበደ የፋኖ ኃይሎች ፖለቲካዊ ጥያቄ ይዘው እየታገሉ እንደሆነ ሲናገሩ ተደምጠዋል። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራና ክቡራት፣ እንደ ሀገር ያልተጠናቀቀ ሀገር መንግስት ግንባታና በተለያዩ መዋቅራዊና ተቋማዊ ስብራቶች ያሉብን በመሆኑም በመገንዘብ ችግሮችን በዘላቂነት ለመፍታት በሀገራዊ ለውጥ ውስጥ ሆነን የህዝባችንንና የክልላችን ችግሮች በመለየት ችግሮቻችንን በኢትዮጵያዊነትና በህብረ ብሔራዊ ወንድማማችነት ማዕቀፍ በምክክርና በሰላማዊ መንገድ በዘላቂነት እንዲፈቱ እየሰራን ያለን፣ በተለይም ውስጣዊ ችግሮቻችንን በህጋዊና ሰላማዊ በሆነ አግባብ በመፍታት ክልላዊ ዘላቂ ሰላምና ልማት ለማረጋገጥም እየሰራን እንገኛለን። ሆኖም ግን በክልላችን ውስጥ የፖለቲካ ልዩነትን ወይም የጥቅም ልዩነትን በህብረትና በትጥቅ አማራጭ ለመፍታት የወሰኑ አካላት በመኖራቸው ምክንያት በክልላችን ውስጥ ዘላቂ ያለው ሰላም ማረጋገጥ ተስኖን እንገኛለን። የትራምፕ አስተዳደር ለኢትዮጵያን የተሰጠውን የህግ ከለላ እንዲነሳ በማድረጉ ክስ ቀርቦበታል። የስደተኞች መብት ተሟጋች የትራምፕ አስተዳደር ለኢትዮጵያን ስደተኞች የተሰጠ የህግ ከለላ እንዲነሳ ማድረጉ ትክክል አይደለም የሚል ክስ መመስረታቸውን ሮይተርስ አስነብቧል። በአሜሪካ በጊዜያዊ የህግ ከለላ ስር የሚኖሩ በሺዎች የሚቆጠሩ ኢትዮጵያን ስደተኞች በትራምፕ ውሳኔ መሰረት ከዩናይትድ ስቴትስ ሊባረሩ ይችላሉ የሚለው ከተነገረ ሰንብቷል። 3 ኢትዮጵያውያንና አፍሪካን ኮሚኒቲ ቱጌዘር የተሰኘው ለትርፍ ያልተቋቋመ ድርጅት በቦስተን ፌዴራል ፍርድ ቤት በከፈቱት ክስ የሀገር ውስጥ ደህንነት መስሪያ ቤት ህጋዊ ባልሆነ መንገድ 5000 ግለሰቦችን አደጋ ላይ ጥሏል ብሏል። በእንግሊዝኛው ቲፒኤስ እየተባለ የሚጠራው ጊዜያዊ የህግ ከለላ በሀገራቸው ተፈጥሯዊ አደጋ፣ የትጥቅ ግጭት እንዲሁም ሌሎች አደጋዎች ለተጋረጡባቸው ሰዎች ከለላ ይሰጣል። ቲፒኤስ የተሰጣቸው ሰዎች በአሜሪካ የመኖርና የመስራት እንዲሁም ከመባረር የመጠበቅ ከለላን አላቸው። ክሱ እንደሚለው ኢትዮጵያ አሁንም ሰብአዊ ቀውስ ውስጥ እያለች የሀገር ውስጥ ደህንነት ሚኒስትር ክሪስቲና ኖም ህጋዊ ባልሆነ መንገድ የኢትዮጵያን የህግ ከለላ በ60 ቀናት እንዲቋረጥ አድርገዋል። ይህም ህገ መንግስቱን ያልተከተለና ነጭ ያሉን ሰዎች ላይ ያነጣጠረ ነው ይላል። ከሶሪያ፣ ከቬንዙዌላ፣ ከሀይቲ፣ ከኒካራጓ እንዲሁም ከደቡብ ሱዳን ለመጡ ዜጎች የተሰጠ የህግ ከለላ መነሳቱ ተከትሎ በርካታ ክሶችም እንደተመሰረቱ ነው ሮይተርስ የዘገበው። በቅርቡ የትራምፕ አስተዳደር ለሶማሊያ ተሰጥቶ የነበረውን የህግ ከለላ እንዲነሳ መወሰኑ አይዘነጋም ይላል። በአውሮፓውያኑ 2022 በአሜሪካ ለሚኖሩ ኢትዮጵያን የህግ ከለላ የሰጠው የፕሬዝዳንት ጆ ባይደን አስተዳደር እንደነበር ይታወሳል። ታዲያ ይህ ክስ በአሁኑ ሰዓት በአሜሪካ ፍርድ ቤት ቀርቧል የተባለ ሲሆን ውጤቱ በሂደት የሚታወቅ ይሆናል ተብሏል። በሱዳን ጦርነት ኢትዮጵያን ጨምሮ የተለያዩ ሀገራት ቅጥረኛ ተዋጊዎች እንዳሉ ተነገረ። ዓለም አቀፍ ወንጀሎች የተፈጸመበት የሱዳን ጦርነት ቅጥረኛ ተዋጊዎች መስፋፋት አነጋጋሪ ሆኗል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያን ጨምሮ ከተለያዩ ሀገራት የመጡ ቅጥረኛ ተዋጊዎች እንደሚሳተፉ የሱዳን ባለስልጣን ናቸው የተናገሩት። በጦርነቱ ተሳታፊ የሆነው ፈጥኖ ደራሽ ኃይል ውጭ ሀገራት ቅጥረኛ ተዋጊዎች እንደሚያሰልፍና የተያዙም እንዳሉ ባለስልጣኑ አስታውቀዋል። የሱዳን ጠቅላይ አቃቢ ሕግ የሱዳን ጦር ኃይልን በመቀናቀን ከሚዋጋ የፈጥኖ ደራሽ ኃይል ጋር ተሰልፈው ሲዋጉ ነበር ባላቸው ከ120 በላይ የውጭ ሀገር ቅጥረኛ ወታደሮች ላይ ክስ መስርተዋል። በሱዳን ጦር ኃይል የሚመራው የሱዳን መንግስት ጠቅላይ አቃቤ ሕግ ኢንታርሳር አህመድ አብደል ሙታል የወንጀል ክስ የቀረባቸው የውጭ ሀገራት ተዋጊዎች የተለያዩ